ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። በዛሬው ዝግጅታችን ሰሞኑን በሞት ያጣናትን አንጋፋዋን ድምፃዊት ራሄል ዮሐንስን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ለቤተሰቦቿ ለዘመድ ወዳጆቿና አድናቂዎቿ ሁሉ መጽናናትን እየተመኘው እነሆ የመታሰቢያ ዝግጅቷን እንድታዳምጡ ጋብዛለሁ። ስም አይቀበርም። ራሄል ዮሐንስ ከ1938 እስከ 2018። ስም አይቀበርም። አንጋፋዋ ድምፃዊት ራሄል ዮሐንስ በአዲስ አበባ በተለይ ካዛንቺስ ግቢ ገብርኤል ተብሎ በሚጠራው አካባቢ ሚያዝያ 20 ቀን 1938 ዓ.ም ተወለደች። ለቤተሰቦቿ የበኩር ልጅ ስትሆን ሃና በተሰኘው ዝነኛ ዘፈኑ ከሚታወሰው ታናሽ ወንድሟ አንጋፋው ድምፃዊ ሰይፉ ዮሐንስ ጋር የቄስ ትምህርትን እስከ ዳዊት ድረስ ተከታትላለች። የአንደኛ ደረጃ ትምህርቷን ደግሞ በአስፋ ወሰን ትምህርት ቤት አጠናቃለች። ራሄል ዮሐንስ ወደ ሆቴል ሙያ ከፍተኛ ዝንባሌ የነበራት ሲሆን በራስ ሆቴል ለ3 ወራት ያህል የአጠቃላይ መስተንግዶ ስነ ስርዓት ስልጠና ወስዳለች። በመቀጠልም በምርጫዋ በጊዮን ሆቴል የወይን መስተንግዶ ትምህርት ለ2 ዓመታት በመከታተል በዲፕሎማ ተመርቃለች። በሆቴል ቆይታዋ እንደ ጋማል አብዱል ናስር፣ ሴኩቱሬንና ኳሚ ንኩሩማ ያሉ መሪዎችን እንዲሁም ከፍተኛ የሀገር ውስጥ ባለስልጣናትን በከፍተኛ ሙያዊ ብቃት የማስተናገድ እድል አግኝታለች። ራሄል ዮሐንስ ገና በልጅነቷ የበረራ አስተናጋጅ ሆስተስ የመሆን ህልም የነበራት ቢሆንም በየብስ መስተንግዶ ግራውንድ ሆስተስ ስራዋን ጀምራ በሂደት እስከ ጄኔራል ማናጀርነት ለመድረስ በቅታለች። በራስ ሆቴል፣ ጊዮን ሆቴል፣ አርጀንቲና፣ ታንዛኒያና ፊሊፒንስ ኤምባሲ፣ ሸበሌ ሆቴል፣ ሂልተን ሆቴል እንዲሁም በፎርሺፕ ትራቭል የሰራች ሲሆን በግሏም አነስተኛ ሆቴል ከፍታ በስኬት አገልግላለች። ራሄል ዮሐንስ በወቅቱ ከምታገኘው መደበኛ ደሞዝ ይልቅ በፐርሰንት የሚከፋፈሉት የደንበኞች ስጦታ ቲፕ የተሻለ እንደነበር ታወሳ ነበር። የራሄል ዮሐንስ ወደ ሙዚቃው ዓለም የመግባት ጉዞ የተጀመረው በአጋጣሚ ነበር። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ ሰዎች በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሽ ከተማ አጋፋሪነት ጨዋታው ይደራል። እሱ ማሰንቆ ሲጫወት እሷም አብራ ማንጎራጎር ጀመረች። በድምጿ የተደነቁት እንግዶች የምግብ ቤቱን ስራ ትታ ወደ ሙዚቃው እንድትገባና ድምፃዊ እንድትሆን ያበረታቷት ሲሆን ይህም ለኪነ ጥበብ ህይወቷ መነሻ ሆነ። አንድ ቀማታ በጀመርኩ 3 ወር እንደዚህ ገደማ ይሆናል። ከተማ መኮንንን ይዘው ትልልቅ ሰዎች እየዘፈነላቸው ይዘውት ይመጣሉ እና አንድ ክትፎ ቤት አለ እዛን ጋብዝህ ምናምን መጡ። ራት ታዘዘ፣ ክትፎ ተዘጋጀ፣ ቀረበላቸው። ዋይን መጀመሪያ ዋይን ጠጡ፣ ከዛ ደግሞ ብላክ ሌብል ውስኪ ምናምን። ወዘሮ ራሄል ምንድነው የምትጠጪ? ምን እንጋብዝሽ አሉ። እኔ ጋሽ ከተማ እዛ ገደማ ቁጭ ብያለሁ። እሱ የሚለውን በሙሉ ልቅም አድርጌ በቃ እንደ ቴፕ ነው የቀዳሁት። ጋሽ ከተማ ግን እየተጫወተ ነበር ሙዚቃ እዛው ቤት ውስጥ መጥቶ እየተጫወተ። አንቺ ደግሞ ሙዚቃው ነው ልቅም ያደረግሽው? የመጀመሪያ ጊዜው ነው እኮ ከሰዎቹ ጋር መጥቶ የመጀመሪያ ጊዜ ነው ሲዘፍን ልቅም ታደርጊዋለሽ። ግጥሙንም ዜማውንም ተወኝ። አሁን ትዝታን ነበር የሚጫወተውና ቀማው። ቀስም እያልኩ ደግሞ እነሱ እንዳያዳምጡ እሱ ይቀበለኛል። ብድግ አሉልህና ሁለተኛ እዚህ ቤት ክትፎ ቢከተፍ ልብ አድርግ ያሉ። ምን ነው ጌታ ደነገጡ። አለርጂክ ሆነባቸው። አመሞት ምንድነው አልተስማማችሁ? ክትፎ መሰለሽ? አንቺ እኔ መሰለ ድምጽ ይዘሽ የማን ነው ክትፎ ምትፈልጊ? ሰው አሰሪ አለበለዚያ ሁለተኛ እዚህ ክትፎ እንዳይከተፍ። አምቦሽና ቀዝቅዢ፣ ቆንጆ እስኪ ቆንጆ ብርጭቆ አቅርቢ። አበቃ አንተ ይሄንን መሰንቆ ይዘህ ከዚህ ቤት ብትወጣ ወዮልህ አሉት። እየመጣ ማታ ብቻ መከርከር ነው ያለበት። እሱ ይከረክራል፣ አንቺም በዛው ወደ መዘፈኑ መጣሽ።
በ1970ዎቹ መጀመሪያ አንቺ ባለድሪ የተሰኘውን የመጀመሪያውን አልበሟን ከሻምበል በላይነህ ጋር አወጣች። ለዚህ ስራዋ በአምባሰል ሙዚቃ ቤት 10,000 ብር የተከፈላት ሲሆን በግጥም ይልማ ገብረአብ እንዲሁም በዜማ አበበ መለሰ ተሳትፈውበታል። አንቺ ባለድሪ ባለድሪ የኔ ባለድሪ አበሽኝ በል አንተ ባለሸማ አንተ ባለኩታ ሁሌን ያለታ በ1983 ዓ.ም ከታዋቂዎቹ የሀገር ባህል ተጫዋቾች ከባህሩ ቀኜና ከይርጋ ዱባለ ጋር የሰራቻቸው ዘፈኖች በህዝብ ዘንድ ከፍተኛ ተወዳጅነትን አትርፈውላታል። አራዳ፣ ትዝታ፣ ሚኒሊክና ሀገሬ ኢትዮጵያ በግሏ ከሰራቻቸውና እስካሁንም ድረስ ከሚደመጡ ተወዳጅ ስራዎቿ መካከል ይጠቀሳሉ። ራሔል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 13 የሚያህሉ አልበሞችን ያሳተመች ሲሆን ከድምፃዊነቷ ባሻገር የዜማ ደራሲም ነበረች። ሚኒሊክ ጀግናው ሰራዊትና ያስናቀች ወርቁን ሥራ በራሷ ዜማ ያደሰችበት እንደ ኢየሩሳሌም ተጠቃሽ የዜማ ድርሰቶቿ ናቸው። የመጨረሻ ስራዋ በያሬድ ተፈራ የተቀናበረው ዘናበል የተሰኘው አልበሟ ነበር። የምንወዳችሁ የሸገር ቤተሰቦች አፈሩን ገለባ ያርግላትና ሰሞኑን በሞት ያጣናት አንጋፋዋ ድምፃዊት በአንድ ወቅት እንግዳይ በነበረች ጊዜ ያደረግነውን ቆይታ እዚህ ጋር ለመታሰቢያዋ አዳምጡልኝ። ራሔል ዮሐንስ በጣም አመሰግናለሁ። ስላገኘሁሽም በጣም ደስ ብሎኛል። በቅድሚያ የሸገር ኤፍኤም 102.1 አድማጮች ያንቺም ወዳጆች አድናቂዎች ናቸውና እንደው በሙዚቃ ዓለም ውስጥ እነዚህ አድማጮች በየመድረኩም የሚያውቁሽ በስምም በዝናም ለሚያደንቁሽ ምን ማለት ፈልጊያለሽ? በቅድሚያ በመግቢያችን በመጀመሪያ እግዚአብሔር አድናቂዎችንም ሆነ በጠቅላላ የኢትዮጵያን ሕዝብ እግዚአብሔር ሙሉ ጤናና ሰላም ደስታን እንዲሰጥልኝ እለምናለሁ እግዚአብሔርን እና ኢትዮጵያን እግዚአብሔር ይጠብቅ። በመሐከላችን ፍቅርና ሰላም ይኖር። ኢትዮጵያን የመሰለ አገር ግን አይገኝም። በመጀመሪያ እግዚአብሔር የፈጠረው ኢትዮጵያን ይመስለኛል በዚህ ባለኝ ዕውቀት እና እግዚአብሔር ይመስገን ሀገራችንን ኢትዮጵያን አምላካችን ፈጣሪያችን ይጠብቅልን። አሜን ብለናል። እንግዲህ ብዙ ትዝታዎች አሉሽ አንቺ በሙዚቃው ዓለም በተለይ ካሳንቺስ የራሔል ክትፎ ቤትና ራሔል የሚገርም የክትፎ ነገር አውዳ ከዛ ከክትፎ ነገር ነው ወደ ሙዚቃው የመጣሽውና በጣም የሚያዝናና ትዝታ ነው ያለሽ። ያድን ብታጫውቺን ከነ ከተማ መኮንን ጋር እንዴት ነበር መጀመሪያ ስትመጪ? እንዴት ሆነ መሰለህ ፎርሺፕ ትራቭል ኤጀንት ነበር መሰራው። መጨረሻ ላይ እንግዲህ ከሆቴሎቹም ከምኖቹም ራሴን እንትናልኩና ረፍት ለመውሰድ ኢንተርናሽናል ሆቴል ነበር መሰራው እንደ ጊዮን ሂልተን ሸበሌም ውስጥ ለትንሽ ጊዜ ሰርቻለሁ። ያ ሁሉ ቀረና የለማታ ስራ ሰለቸኝ። ፎርሺፕ ትራቭል ኤጀንት የሚባል ውስጥ ገባው። ዋይን ኮክቴል ሚክስቸር ምናምን ስለ ሆቴል ሰርቪስ ነው ጠቅላላ። አሁን ፎርሺፕ ከገባሁ በኋላ ራስ ሆቴል ኦፊስ ነበረን ፎርሺፕ የሚል። ለምን እዛ ራስ ሆቴል ውስጥ መኪና መከራየት የሚፈልጉ ጋዜጠኞች አሉ፣ እንግዶች አሉ። መኪና እናከራያለን። ኤር ቲኬት ሲፈልጉ ሄድ ኦፊስ 4 ኪሎ ልካቸዋለሁ። እዛ ፎርሺፕ ስሰራ አሁን ፎርሺፕ ኤንቲኦ እንዲወስደው ያኔ ናሽናላይዝድ ሊያደርጉ አሁን ጓደኞችን ምን እንዴት አድርጌ ነው ቤተሰቦችን እኔ እንትን ምለው እኔ ነኝ ቤተሰቦችን እንትን አባቴ ጡረታ ናቸው የደረሰ ልጅ የለም ምን ማድረግ ይሻለኛል ብዬ ጓደኞችን ስጠይቅ ማህበርተኞች አሉ። ምንድነው እሱ እንደ ክትፎም እንደምንም አድርጌ ማንስ እንደዚህ ያደረጋል? አሁን ዛኔ ቤት ውስጥ ቤተሰቦች ሁሉ ያሉበት ቦታ ክትፎ ከተፌ እንዴት አድርጌ እኛ እናሳይሻለን አሉ። አሁን ኦኬ ክትፎ ሲጀመር ጊዜ መኪና መቆሚያ ጠፋ። ገበያው ደራ ማለት ነው። ገና ሲከፈት እግዚአብሔር አንዴ ሲፈቅድልህ እኮ ሲያመጣው እሱ ሲፈቅድ ምንም ጭቅጭቅ አያስፈልግም። አንዴ ይባርክልሃል። ክብር ለሱ ይሁን። በቃ በጣም ቆንጆ ነው። አቤት ካዛንቺስ የተጀመረ ክትፎ አረተው ይዛንም ጋብዝ አረተው ይዛንም ጋብዝሽ እያሉ ሲሉ አሁን አንድ ቀማታ በጀመርኩ 3 ወር እንደዚህ ገደማ ይሆናል ከተማ መኮንንን ይዘው ትልልቅ ሰዎች
እየዘፈነላቸው ይዘውት ይመጣሉ። እና አንድ ክትፎ ቤት አለ እዛን ጋብዝህ ምናምን መጡ። ራት ታዘዘ፣ ክትፎ ተዘጋጀ፣ ቀረበላቸው። ዋይን መጀመሪያ ዋይን ጠጡ። ከዛ ደግሞ ብላክ ሌብል ውስኪ ምናምን። ወይዘሮ ራሔል ምንድነው የምትጠጪ? ምን እንጋብዝሽ አሉ። እኔ ጋሽ ከተማ እዛ ገደማ ቁጭ ብያለሁ። እሱ የሚለውን በሙሉ ልቅም አድርጌ በቃ እንደ ቴፕ ነው የቀዳሁት። ጋሽ ከተማ ግን እየተጫወተ ነበር ሙዚቃ እዛው ቤት ውስጥ መጥቶ እየተጫወተ። አንቺ ደግሞ ሙዚቃው ነው ልቅም ያደረግሽው። የመጀመሪያ ጊዜው ነው እኮ ከሰዎቹ ጋር መጥቶ የመጀመሪያ ጊዜ ነው ሲዘፍን ልቅም ታደርጊዋለሽ። ግጥሙንም ዜማውንም ተወኝ። አሁን ትዝታን ነበር የሚጫወተውና ቀማሁት። ቀስም እያልኩ ደግሞ እነሱ እንዳያዳምጡ እሱ ይቀበለኛል። ብድግ አሉልህና ሁለተኛ እዚህ ቤት ክትፎ ቢከተፍ ልብ አድርጊ ያሉ። ምን ነው ጌታ ደነገጡ። አለርጂ ሆነባቸው። አመሞት ምንድነው አልተስማማችሁ? ክትፎ መሰለሽ አንቺ እኔ መሰለ ድምጽ ይዘሽ የማን ነው ክትፎ ምትፈልጊ? ሰው አሰሪ አለበለዚያ ሁለተኛ እዚህ ክትፎ እንዳይከተፍ። አምቦሽና ቀዝቅዢ፣ ቆንጆ እስኪ ቆንጆ ብርጭቆ አቅርቢ። አበቃ አንተ ይሄንን መሰንቆ ይዘህ ከዚህ ቤት ብትወጣ ወዮልህ አሉት። እየመጣ ማታ ብቻ መከርከር ነው ያለበት። እሱ ይከረክራል፣ አንቺም በዛው ወደ መዘፈኑ መጣሽ። ግን እንደው እዚህ ጋር እንድታጫውሽ የሚፈልገው ድፍረቱ እንዴት መጣ? ምን እንጋብዛለን? ውሃ ወይ ኮካኮላ ውስኪም ቢራም ኧረ በጭራሽ ነው ያልጠጣም። አልጠጣም አልኳቸው። ጥሩ ኮካስም አምጪ። አንዲት ልጅ ነበረች እዛ የዘመዴ ልጅ። ኮካኮላ መጣ። ለካኔ አላየሁም። እዛ ውስጥ ውስኪ ጭምር አድርገው ሰጥተውኛል። እኔ ተናድጄ ውሃ ጠምቶኛል ራሴ። ከዛ ምን ግጥም ሳረግ ፉት አልኩለትና ቁጭ አደረኩኝ። ቆየት አለና ደስ እያለ መጣ። ዲሄ ምን አግኝቼ ነው አሁን እኔ ምንድነው ያስደሰተኝ? ጭርስ አድርጌ ቁጭ አደረኩ። ብጭቆ እንደው ፈንጥዤ ልሞት አልኩ። በቃ ደስ የሚል ስሜት መጣ። በኋላ በጣም ይገርምሃል። ከዛ እነ ትዝታ እነ ባቲ ተይ ቢሉኝስ ልሰማ ነው እንዴ? በቃ ነካሁት። ገንዘብ ቱን በአንድ ክብ ጠረጴዛ አልበሱ ሞላ። በልጋሽ ከተማ ይሄንን ብር ውሰድ፣ እኔ ውስኪ የሸጥኩበት ይበቃኛል። ኧረ በጭራሽ በምንም አይነት በይ፣ ለኔም የሚደርሰኝን ላንቺም የቀረም ውሰጂ። እኔ ይበቃኛል። ውስኪ ሽያጩ ምን ማለት ነው? ያኔ እኮ ለገንዘብ እንትን የሚሞት ሰው የለም። ማንም ስለ ገንዘብ አይደለም፣ ፍቅር ነው። ኋላ ወደ 1000 ምናምን ነው 500 ብር ለሱ ሰጠሁና ሌላው ወደ እኔ ወሰድኩኝ። አይ ብር ስቆጥር ብታይ ደግሞ ስቀት ሞታል። እንዴት ሲንጠባጠባሉ ከጂሽ ያበለጠ በዛው ሰዓት ነው። ግን ያኔ እንደዘፈንሽ የመጣውን ገንዘብ ነው። አዎ እና እንደዛ በዛ አይነት ምክንያት ከዛ በኋላማ በማግስቱ መጡና ደግሞ በይሲሉኝ እንግዳ ይዘው መጡ። ኬት ላምጣ? ቆቆያ ኮካኮላ ይምጣ እባክህ። ይሄ ኮካኮላ ምንድነው? ምን አይነት ፓወር አለው አልኩና ራሴን ጠየቅኩ። ኋላ አንድ ሁለት ከተጫወትኩ በኋላ ኮካኮላ መጣ። ደግሞ እንደገና እንዳረጉት አደረጉና ሰጡኝ። ጠብ አደረጉባት ያቺን ነው። እስኪ ምንድነው ጋሽ ከተማ እንዲህ ደስ የሚል ኮካኮላ ስጠጣ ምን አይነት እንትን አለ? አይ ትንሽ ምናልባት ጨምሮብሽ ምን ስለው ውስኪ ወደሃል ጋሽ ከተማ ሲል እንዴ ያው እንደዚህ የሚያስፈነጥዘው እሱ ነው። በቃ ከዛም በኋላ በቃ ያው እየለመድኩ ሄድኩ። እሷንም መውሰድ ጀመርሽ ከዛ በኋላ? እቺ ጠብ የሚደረግባት በጭራሽ እንደምንም ለመድኩ ስራው። በቃ ማታ ስቆጥረው ብሩ ደስ አለኝ። እንዲ ማገኘው አልመሰለኝ። አሁን ደግሞ የወደቀ ብር የለም ስትቆጥሪው፣ ሁሉንም በስነ ስርዓት። እሱ ለብዙ ጊዜ ፈጀብኝ። ልጆቼ እያነሱ የሚሰጡኝ ተወጣት ማሚዬ እዚህ ጋር እኮ እንደዚህ ብር ጥልሽ እንዲ በትክክል አትቆጥሪም? ምን ይሄ በትክክል ምን የተረፈ ይበቃላቸዋል። እግዚአብሔር ይመስገን የተባረኩ ልጆች ስላሉኝ ሰብስበው ነው የሚሰጡኝ። እንደዛ እየተባለ አሁንማ መሰንቆ እንዲከር ስል ብድግ ብዬ መስፈን ነው። እባክሽንም አልባልም። ያ በቃ ባለሽበት የመሰንቆ ድምጽ ከተሰማ በቃ ብድግ ነው። ተነሺ እንኳን የሚል የለም። ስራ ነው ብዬ በቃ ተነሺ እባክሽ የሚልሽ የለም። ልዩ ነገርም በኮካኮላ የሚቀምም የለም። ባይሆን ቢስ እንደገና ድገሚልን ምናምን ይሉ እንደሆነ እንጂ በስተቀር ለመና ተራም አልደርስም። በጣም ነው ሰውም ወደደው። አቤት ካዛንቺስ የመጣ ዘፈን ኧረ ተውኝ እያሉ በቃ ሰው ወንበር እንኳን በቂ የለኝም። ምን ላይ ላስቀምጣቸው? ብርጭቆም በኋላ ነው የተገዛው። አንድ በጣም ትልቅ ሰው ጨዋ ሰው እግዚአብሔር እድሜና ጤና ይስጣቸው በሲኒም ቢሆን ስጭናሉ ጭቆለ። በኋላ ትልልቅ ስኒዎች ነበሩ፣ በእነሱ ሰጠኋቸው። ቤቱ ጠቦ በረንዳ ላይ ናቸው። ነገ እኔ ብርጭቆ ይዤልሽ እመጣለሁ 3-4 ደርዘን ድሮሌክስ ገዝቶልኝ መጡ። በቃ ከዛ በኋላማ ሜት የሆንኩ በቃ ብርጭቆ ሳመኩኝ።
እግዚአብሔር እኮ ተነስልህ በቃ ምክንያት አለው። ከሚገርም ነው። አሁን እኮ የዛን ጊዜ ከነ ከተማ መኮንን በተለይ ከተማ መኮንን ከሰዎቹ ጋር ባይመጡ ኖሮ ራሄል የምትባል ሙዚቀኛ አናውቅም ነበር። ባለክትፎ ቤቷን እንጂ ከላይ ነው ትእዛዙ። ከላይ ታዘዘ። ክትፎም እንደዛው ቀጠለ። ግን ደረጃውን እንደጠበቀ ወይስ እንደ ወደ ሙዚቃው ስትገቢ? አይ ክትፎው እየቀረ እንደ ጣሙን እንደያዘ እየቀረ ሄደ። ያው ወንበሮችም ጠረጴዛዎችም ሶፋው ምኑም ሁሉም ቤቱም እንደው ሰፋ አለ። በጣም ቆንጆ ሆነ እና እግዚአብሔር ይመስገን። ከዛን ጊዜ ጀምሮ በቃ ከዛማ ወደ ኦርጋን ገባን። ኦርጋን ገዛው። አቤት ተወኛልኩ። እየቀለጠ መጣ። ካዛንቺስ መጣሁ። ከአባትናቴ ግቢ ውስጥ ነው የጀመርኩት። ካዛንቺስ መጣሁና ከእርሻ ሚኒስቴር በታች አንድ ቤት ተገዛ። ርካሽ ነው ያኔ። ገዛሁኝ። በረንዳውንም የመኪና ማቆሚያውንም ሳሰፋ በቃ የራስ ብሩን አዳራሽ መሰላልኩ። ከዛ በቃ ሰው በስማም እንዴት ስዊት የሆነ ህዝብ ነበር የዛን ጊዜ። እኔ አሁን ሳገኛቸው በየቤተክርስቲያኑ አንዳንድ ቦታ አንዱ ድግስም ላይ እንደ ቤተክርስቲያንም ሳገኛቸው ደስ ነው የሚለኝ። በቃ በጣም እስከመተዋወቅ እኮ እንደ ዝምድና ሁሉ ፈጥራችኋል ማለት እኮ ነውና ኢትዮጵያዊ ብናቀው የኢትዮጵያ ህዝብ በሙሉ ዘመድ ነው። እውነቱን ለመናገር በጣም ቆንጆ ስነ ስርዓት ነበር የሚያስተምሩን። ግብረ ገብ አስተማሪ ነበር። እኔ እግዚአብሔር ለአሁኑ ተማሪዎች ግን አምላከ እስራኤል እሱ ስነ ስርዓትን ያስተምርልኝ እያልኩ ጸልያለሁ። ትምህርት ቤታቸው ውስጥ ግብረ ገብ የሚያስተምራቸው አስተማሪ መኖር አለበት። የወላጅስ ድርሻ መሆን የለበትም ይሄ ነገር? እንግዲህ አሁኖቹ ወጣት ወላጆች እንደኔት በእድሜ ትንሽ ከፍ ያሉ አይደሉም። ከልጆቻቸው ትንሽ ነው ይበልጡት። እንደኛ ማለት እኮ ነው ማለት ነው። አንዳንዱ እግዚአብሔር ባረከው በደንብ አድርጎ ይመክራል። አንዳንዱ ደግሞ ያው ስልጣኔ ነው ብሎ ልጁን ዝም ብሎ መረን የሚለቅ አለ። ልክ አይደለም እንጂ ወላጅማ የወለደው ሁሉ ልጁ ጥሩ ሆኖለት እንዲያድግ ነው የሚፈልገው። የወላጅ ምኞት ይሄ ነው። መልካም ነው። እንግዲህ ከዚህ ከካሳንቺስ ቤትም ምን ሆነ? የሱ ቤት መጨረሻ እሱ ቤት መጨረሻ ታሪኩ ብዙ ነው፣ ረጅም ነው። አዎ እኔ አመመኝ አርትራይተስ፣ እጄንም እግሬንም ያዘኝ። ተኛው ለ3 ወር። ግን ጸበል ነው ያዳነኝ። አንዲት ሴት ቤቱ ባዶ ከሚውል ከራያው አለች። ስንት ቀን ተመላልሳ ተከራየች። አሁን እንግሊዝ ሀገር የሚኖሩ ልጆች አሉ። አባትናታቸው እዚህ ናቸውና የሚሸጥ ቦታ አለ ብለውናል። እዚህ ይሄ ቤት ይሸጣል አሉ እና ባለቤቷን እንፈልግ ነበር ሲሉ ደወለችልኝ። አገግም ያለው በኋላ እኔ ያለው እንዴት ለውጭ ሰው ልትሸጭ ታስቢያለሽ? እኔ ካልገዛሁት አለች። ያው አንቺም ብትሆኚ እነሱም ቢሆኑ ሁላችሁም ወገኖቼ ናቸው። እኔ የምፈልገው ብር ነው። ሌላ እዚህ ሰፈራ እንደሚሸጥ ቦታ ነበር፣ እሱን ለመግዛት በአቅራቢያዬ። እሺ አለች። ስሙን ግን አዛውሪልኝ፣ ያለኝ ግማሽ ገንዘብ ነው። እንግዲያው ጠበቃዬ ጋር እንሄድ። ጠበቃዬ ጋር ሄድኩ። በጣም የተማረ ሰው ነው። ምን መተማመኛ ትሰጫታለሽ? ቼክ እጽፋለሁ፣ ቼክ ሰጣታለሁ። የ1,500,000 ቼክ ትሰጠኛለች። ያንን ከያዝኩ በቃ ብር ነው ብያለሁ እኔ። እሷ ምንም የላትም ባንክ። ያንን ስሙን አዛወርኩላት። ካርታዋን ያዘች። ካንዱ ስትበደር ለዛ ስትመልስ፣ ከዛ ትበደርና ለዛ ስትሰጥ፣ እንደዚሁ 2 ወር ፈጀባት። አልቻለችም። እኔ በእውነት ነው የምልህ ልታጭበረብረኛል አላምንም። አሁንም ልቦና አያምንም። ምንድነው እሷ ቢሰጣት ኖሮ ባንኩ ከፍላኝ ፎቅ ልትሰራበት ነበር ሐሳቡ። ነገር ግን አልሆነም። ምንድነው ያልሆነበት ምክንያት? ስሙን አዛወርኩላት። ባንክ አይፈቀድም። 500 ካሬ ሜትር ያልሞላ ቦታ ትንሽ ነው የሚቀረው። 400 ምናምን 75 እንደዚህ። ለሱ 7 ሚሊዮን ብር ነው የጠየቅሽው። አጣያቋ ልክ አይደለም። እሷ ፎቁን አይጨርስልኝም። ከተበደርኩ በደንብ ተበድሬ በየወሩ ከፍላለሁ ብዬ ነው። ይሄንን ሲሏት አንድ ህዝቡም ለሚሉት ሰውዬ ካርታውን ታሲዝና እሷ ተነስታ ዱባይ እዛ ልጆች አሏት እና በቃ የኔ ቤት በሐራጅ ተሸጠ። ለኔ 600,000 ብር ሰጡኝ። የገዛሁት 51,000 ብር ነው። እግዚአብሔር እኮ ሲፈልግ አንተን ላለመጣል ወደ ጥሩ መንገድ ሲመራ የተሻለ ነው የሚሰጥ። እኔ አልኩኝ 600,000 ብር ሲሰጡኝ 300,000 በዚህ 300,000 በዚህ በፌስታል ይሻለሁ። ነገሩ አልቆ እንግዲህ ከኮሜርሻል ባንክ በላይ ያለ አሁን እንዲህ እንደ ጥንቤ ከበደኝ። 1,500,000 ቢመጣ ምን ላረግ ነበር? አቤት ጌታ እንዴት እንዳቀም ይሰጠኛል። ባርክልኝ በልክ ይሰጠ። እኔ ካንጀቴ እኮ ነው እንደዛ ያልኩት። በጣም ነው የሚከብደው ለካ ብር
እና በቃ ያን መኪና አስጠጉልኝና ከዛ መጣውና እኔ ባንክ ጨመርኩ። ከዛም ደግሞ የሚያስፈልገው ነገር አደረኩ። ብር እኔ ጋር ቁም ነገር የለውም ሲቸግረኝ ብቻ ነው ማቀው እና ያው እሷም እዛው ቀረች። ቦታውም እንደዛ ሆኖ ተሸጠ። 1,430,000 ብር ነው። እኔ እስከ 1 ሚሊዮን ተጫረጥኩ። ጠበቃዬ በቃ ሻለኝ። ከዛም በኋላ 1,430,000 ብር ነው ያሸነፉት። ሰውየው እንደ ናይት ክለብም እንደምንም ቢሉት አልሆነላቸውም። ያ ቤት የለመደው ራሄልና ከዛ ለባንክ አከራዩት ይመስለኛል። ከዛም ደግሞ እንደገና ለሌላ ባንክ እንጃ እንግዲህ አሁን ፎቅ ስሩ ተብሏል ይመስለኛል። ፎቅ ይሰሩበት ይሆናል። በዚህ ሁኔታ ከዛ ቤት ጋር ተለያያችሁ ማለት ነው። ተለያየን በቃ እንግዲህ ሙዚቃውን ግን በዚሁ መነሻ እንግዲህ ቀጠልሽበትና ከዛ ሲሻለኝ ፋሲካ አቶ ቁምላቸው በጣም ወንድሜ ነው። ለምንድን ነው ቁጭ የምትይው ራሄልዬ? ለምን እኔ ጋር ቤቱ ባዶን ለምን እኔ ጋር ትሰሪኝ? እንደራስሽ ቤት ይው ኪራይ የለብሽ ምን የለብሽ። መሳሪያውን ይዘሽ ከነ ሰራተኞችሽ መተሽ ቦሬ ተወሰነውን ሰጥሻለሁ። ቦራ 15,000 ነበር የሚከፍለን አቶ ቁምላቸው። ሰው አንዴ አናውንስ ሲደረግ በቃ ቦታን ባልታሪክ ጠፋ። እዛም ተሰራ ሙዚቃው ተሰራ እዛ ማለት ነው። በቃ አንቺ ካለሽ ደግሞ እንደዚህ አናውንስ ሲደረግ ጆ ሆኖ አሁን የራስሽ ባንድ ሆነ ማለት ነው። ይሄ የራሴ ባንድ ነው። የራስሽ ባንድ ነው። አሁን ልጆቹን ደውዬ ጠራኋቸው መጡ። ኦርጋኒስቱም የሚዘፍነውም ሴቶችም ልጆች ዘፋኞች ነበሩ። እነሱንም ጨማመርኩ። ያንቺ ልጆችም ዘፋኞች ነበሩ? ኖ ሌሎች እኔ ልጆቼ እንደውም ዘፈን አይወዱ። እኔም በመዝፈኔ ያዝናሉ። ለምንድነው ድምጽሽ በጣም ስለሚያሳዝን ማሚ ሰላም አይሰጣንም ይሉኛል። ለነሱ ለልጆቼ ማለት ነው። እንደውም የልጄ ልጅ ትንሹ ሚኪ ያለቅስ ነበር። ከተኛም ይነሳል። ከተኛበት ሩቅ ነው መኝታ ቤቱ እና አምላክ ይመስገን ግን ያው እነሱም ውጪ ሄዱ፣ አገቡ፣ ዳርኩ። በቃ ሁሉም ወደ የቦታቸው ነው ያሉት። እግዚአብሔር ይመስገን ተመስገን ነው። ሁሉም ጥሩ ቦታ ላይ ደርሰው ሁሉ ጥሩ ቦታ ነው ያሉት። አዎ ክብሩ ይስፋ ለመድኃኒዓለም። አሁን እኔ በልጆቼ ነው ያለሁት። ጎምለል ጀግናው በጎራው ትልቅ ወገን ይዞ ኮርቶ የሚያኮራው ብልጭ እንደምታት ሽው እንደታምረ የአየር ኃይሉ ጀግና ውጤቱ ሲያምር ግጥሞቹ የሉ ችግር የለ ይረሳል እኮ ሲቆይ ይረሳል። እንዴት መሰለህ ለገበሬው ነበር የተጀመረው ዘፈኑ ዜማው እና ግጥሙ ሁሉ ለገበሬው ነበር ይልማ ይሰራልኝ። ሌላው ደግሞ ገላይናና ነው መሰለኝ ከተሾመ ጋራ ገላይናና ካሌናና የሚለው ምን መድረስን አልቻልኩም የሚል ለምን ደረሰ እኔስ ጉዳይ የሚል አይነት ነገር ነው። ከተሾመ አሰግድ ጋር ብዙ ቆንጆ ስራን የሰራ ነው ከሱ ጋር ደግሞ። ከዛም በኋላ ደግሞ ከነጋሽ ባህሩ ጋራ አንደኛው ደግሞ ነፍሱን ይማር ጋሽርጋ ዱባለ ከጋሽርጋ ዱባለ ጋር ሰርቻለሁ። አንደኛው ደግሞ ደሴ ላይ ዳመን የሚለው ገራዶ ላይ ኮለል እንደምቦይ ከዳምጠው አየለጋ ከሰለሞንም ጋር ሰርቻለሁ። አሎ ብዬ ማታ ደውዬ የሚል እንደ ኮሜዲም ነገር ነው። ከዛ ደግሞ ከማጋር ነው የተጫወትኩት። ወርጅና የሚገርም ነው። አረኛ ምን ያረጀ ነው ገርሞኛል። ግን ለምን እንደሆነ ታውቂያለሽ? በጣም ብዙ ስራዎች አሉሽ እንዲህ በጥንድ የሰራሻቸው። 13 አልበም ነው እኮ የሰራሁት። 13 አልበም ነው። አሁን የመጨረሻው ምንድነው የሚለው እሱ አመጣዋለሁ። ቆይ ዘናበል የሚል ዜማ ነው። ዘናበል የኔ ዓለም ዘናበል ኢየሩሳሌም ደግሞ እንትን የለውም ነበር፣ ሲዲ የለውም ነበር። እዛ ውስጥ ጨመርኩት። ቆንጆ ሆኖ ነው የተሰራው። እንደ ኢየሩሳሌም እንደ አክሱም ጽዮን የሚለው አስናቀች ነች የተጫወተችው። አስኔ ነፍሷን ይማርና አስናቆ የተጫወተችው ለፍቅረኛ ነው፣ ለወንድ ፍቅረኛ ነው የዘፈነችው። እኔ ደግሞ ስለ ኢየሩሳሌም ጌታ ስለተወለደበት ቦታና ስለ ሀገር ያዛን ጊዜ ኤርትራኖችና ኢትዮጵያኖች እዚህ ሚክስድ ነበርና አይደል? ፍቅሩ እንደነበር ሆኖ እዛ ውስጥ አለበት። ለምሳሌ የወገን ፍቅር ባንድ ላይ ተኝተው ምን ዘመዳሞች ቤተሰብ ይመስላል ምናምን ያለበት ነው ግጥሙ እና መልካም የሃይማኖት ነገር ሁሉ ያለበት ስለሆነ እንደ ኢየሩሳሌምን እዛ ላይ ሰርቻለሁ። እሷ እንግዲህ ተሳልሜው ልምጣ አይንና ጥርሱን የሚል አይነት ነገር ነው ያለው። ወደ ሃይማኖት ውስጥ ታመጪው እንዴት ሆነ አንቺ ጋር? እኔ ጋር አቤቱ ጌታዬ አቤት አቤት ተመስገን አምላኬ አቤት አቤት እንደ ኢየሩሳሌም እንደ አክሱም ጽዮን እንደ ኢየሩሳሌም
እንደ አክሱም ሲሆን ሲላይ ጠፋኝ። እኔ በጣም ነው የምናደደው ስለረሳሁት። ታዲያ እኮ አስታውሰዋለሁ አሁን በኋላ ደግሞ ቆየት ብዬ። አትናደጂኛ እና ጣው የገባበት ገብተን ግን ብዙ ጥሩ እንትኖች አሉ። በጣም የሚገርም ነው። 13 አልበም ካሴቶቹ ቢገኙ እዛም ላይ አለ። ቤቱን አምላኬ አቤት አቤት እንደ ኢየሩሳሌም እንደ አክሱም ሲሆን እንደ ኢየሩሳሌም ወጣው በግሬነ እንጦጦን አላገኘም ወይ ጣይቱን ፍቅሩን አብዝቶት ያለ ልክ ዛሬ የሚባላል ምን ልክ አሆይ የወራል ዘንድሮ ያበላው ድሮ ግብር ያገቡት ይዋ አይረሳም። ጾመውን የበላ ጠጁን ይጠጣ እንደነበረ ሲወራ እንሰማለን እኮ ቤተ መንግስት። ይሄ ነው እንግዲህ ቦታው በግሬ እንጦጦ ነው። ብዙ ትልልቅ ሰው የሚመረቀኝ በዚህ ግን ልትወጪው ሞክረሽ ደክሞሽ ተመለሽ አንድ ጊዜ ነው። ዳገት እኮ ነው በዚህ በሽሮ ሜዳ። አይ ቢሆንማ ግን አንድ ጊዜ ከንተን ስንመጣ ከደብረ ሊባኖስ ስንመጣ ነፍሱን ይማር ከባለቤቴ ጋር በዛ አዳራሹን ለማየት ሄደናል። በእንጦጦ ያለው አዳራሽ በጣም የሚያምር ነበር። አገሬ ኢትዮጵያ መልካምሽ ይወራ ከምድርሽ ላይ ይራቅ ፍዳና መከራ ልጆችሽ በሙሉ በክብርሽ እንኩራ። ሙሽራውና ሌናሌ ሙሽሪት ነይ ሙሽራውና ሌናሌ የሚል ፀሐይ መሰለ መልከሽ እንደገና ደግሞ ኩራቴ የሚለው በጣም ቆንጆ ድርሰቱ። መቼም ይልማ ለኔ በጣም ትልቅ ስራ ነው ይሰራልኝ። ይልማ ገብረአብ ነው ብዙዎችን የሚጽፋቸው። አዎ ብዙውን እሱ ነው ይሰራልኝ። እኔ አራዳማ የአራዳ ልጆችን ነው የድሮቹ ታዎቹ። በስማ የሚገርም እኮ ነው። እነዛስ ቢሰክሩ እንኳን የሚናገሩት ነገር ፍቅር ነው። የኔ ወንድም የኔ ጌታ ምን ልታዘዝ ነው እንጂ ሰክሮ ምን አባ ካንተ እንደዚህ ብትገላምጣይ ምናምን ብሎ ነገር የለም። አንድም ሀገሩን ሲነካበት ነው የሚጣላ፣ አንድም በሚስቱ ከመጣበት ነው በስተቀር ነው። በዛውጭ እንዳልሽው ቅድም ግብረ ገብ ያላቸው ናቸው እነሱ። ምንም ቢሆን በጣም እነሱ አስተማሪዎች ናቸው በእውነት እንጂ እነሱም ልጆች ጥሮች ናቸው ብዬ ነው። ስለዚህ አራዳ ማለትም ያው እንደነዚህ አይነት ሰዎች ናቸው። አዎ ይሄንን አራዳን ጋብዛቸዋለን። ጋብዝልኝ፣ በእውነት ጋብዝልሻለሁ። እኔ ግን ይገረመኝ አሁን በዛ ጊዜ የሰራሻቸው እኛም ስቱዲዮ ውስጥ አሉ ዘፈኖችና ያኔ ያለው ድምጽ አሁንም አንቺ ጋር እንዳለ ነው። እውነት ለመናገር አሁን ስንሰማው ራሱ እንዳለ ነው። እግዚአብሔር ይመስገን። ግን ከሙዚቃ ጋር ፍቺ ልታረጊ ነው እንግዲህ ይመስላል። ቆየን እኮ ተፋታችሁ? ቆየ። እግዚአብሔር ለኔ ያላደረገው ነገር የለም። እኔ ጻድቅ ነኝ ማለት አይደለም። ኃጢአቴን ሁሉ ይቅር ብሎ ልጆችን ጥሩ ቦታ ደረሰልኝ። እኔም እግዚአብሔር ይመስገን በጤና አለሁ። ያው መቼም ከእድሜ ጋር የሚደቋቁሰኝን ነገር ለመናገር ብዬ ነው እንጂ አልጋ ላይ አልዋልኩም። አምላክ ይመስገን። እግዚአብሔር ሁሉንም ሰው ይጠብቅልኝ። አሜን አሜን። ግን አሁን እድሜ ስቲኮ ራይል በሬዲዮ ለሚሰሙ በጣም ገፋ ነው የሚመስለው። ስናይሽ ግን እንዴ ዘንድሮ ገና ብዙ ደረቴ ለምባ እንዴ እኔ ስንት ሰው አዋርቻለሁ መሰለሽ ከዚህ በፊት የ100 ዓመት ሰው ሁሉ አዋርቻለሁ። በእውነት ገና እንሰራ አንድ ሰው እንደውም እንትና ለምን አልነግርሽም ታውቂያቸዋለሽ? ዋሚ ቢራቱ ሯጩ ገና አሁን 100 ምናምን ዓመት ሆኗቸዋል። 170 ድረስ ማንም አይነካብኝም ይላሉ። እዚህ ድረስ እሳቸው ምኞታቸው ነው 170 ዓመት እኖራለሁ ይላሉ። አሁን ራይል ዮሐንስ እድሜ ስትይ መመስከር አለብኝ እኔ ያየውሽ ስለሆነ ለሬዲዮ አድማጮች። የሚገርም ነገር ነው። ከልጅነት የጀምሬ የመጀመሪያ ባሬን ከፈታው በኋላ በስራ ዓለም ውስጥ ነው ያለው። ግን አሁን ሲደክመኝ ወይኔ እንደዛም በሳይ ነበርኩ ሴትዮ እንዲህ ሆኜ በቃ ይገርመኛል እኮ በእውነት ነው ማለት አሰብስ አርጎ ወደ ኋላ ሰው ወደደህ ድንጋይ ጫነ ነው። ሰው ከወደደህ እኮ ሁሉ ነገር ሰላም ነው። እኔም ሰው ወዳለው ምክንያቱም ሄጀም ስመረመር ትንሽ አርትራይተስ እና ትንሽ ሮማቲዝም ነው ያለው እና ይሄ ሮው ሚት ምናምን አቁሙ ኢትዮጵያኖች ትራዲሽን ምግባቸው አትክልት ነገሮች አትክልት ቢያለኝ ያው ስንት ቀን ጎመን ትበላለህ ይሰለቻል እኮ እኔ ጌታ። ሽሮ ደግሞ የሽምብራ ነበር እንበላው። ሽሮም ጥሩ አይሆንም
አለኝ። ያው እግዚአብሔር ይመስገን አለሁም ምንም I don't have any big complaint የለኝም። መነሻው በቃ ይሄ ስጋ ነገር ማብዛት ነው የሚሉት እነሱ። ስጋ ጥሬ ስጋ እንደሱ አይነት ነገር አንበሳ ነበርኩ ስበላ በታይ ክትፎ አልበላም ጥሬ ስጋ አልበላም። ኧረ ተበልቷል በስማ ጥግ ድረስ ተበልቷል። አይቆጭም አሁን እሱ ነገር ግን ያው እንግዲህ እሱን የሚተካ ነገር ሱሳለሁ እነሱን ማፈላለጉ ነው ይሻላል። ደግነቱ ተበልቷል እኮ ተበልቷል። ዋናው እሱ ነው። የበላው እኮ ነው የሚያምረው ያልበላው እኮ ያውቀው ደሞ ይላፍቃል መሰለኝ። ኧረ በጣም እኔ አሁን በማህበርተኞች ጋር አንዳንድ ቤት ጾም ከመግባቱ ሄደን የቀረበው ስጋ ለነገራችንም እህታችን እኛን ለማስደሰት ብዙ ነገር ነው ያደረገችው። እኔ ግን በዚህ ጋር ስጋውን ትቼ ወጡን ምኑን ትቼ በዚህ በኩል ፈረንጅ ምግብ ምናምን አለስ ለአንድ ቀንም የተበላው እንትን ይላል። ኧረ አንቺ ኑሪልን የታባቱ ሲቀር ለሚቀረው ይበል ደግሞ ለስጋ ስጋን የሚያስጠላ ነገር እነግርሻለሁ። እንግዲህ በመጨረሻ ራይልዬ ወደ መዝሙሩ የመምጣት አሰባለሽ? አዎ መዘመርስ አለብኝ። ዜማ እየፈለኩ ነው። ድርሰት ደግሞ ደራሲ አሁን ዛላሊ በላይ ያሉ አንድ መነኩሴ ያሉ ድርሰቱን እኔ ልክልሻለሁ ዜማውን ግን ፈልጊያለሁ እና ይመጣሉ። እንግዲህ አሁን ሁሉንም ትዳሩንም ለሚወድ ትዳሩን ይባርክለት። አሜን። ልጅም ለወለደው ልጆቹን ያሳድግለት። እግዚአብሔር ኢትዮጵያን ይጠብቅ። አሜን። እግዚአብሔር ይጠብቅልን። ኢትዮጵያ የተባረከች ሀገር ነች። ህዝቡም ቅዱስ ነው፣ ብሩክ ነው። ካልቸገረው በቀር የኢትዮጵያ ህዝብ ክፋት የለውም እውነቱን ለመናገር እና እንደው አሁን አንድ ሰው ወደቅ ቢል እኔ ጌታ ምን ሆንክ አይዞህ እኔ ልደፋ ነው የሚለው እና እንዲህ የሚል እንጥስ ሲል ይማርህ የሚባልበት ሀገር ነው እና እግዚአብሔር ይመስገን። ሀገራችን ይጠብቅልን፣ ህዝቡንም ይጠብቅልን። ክብሩ ይስፋ ለመድኃኔዓለም። አሜን አሜን። የወሎ ልጅ በማሳት አንጋፋዋ ድምፃዊት ራሄል ዮሐንስ የ2 ወንዶችና የ4 ሴት ልጆች እናት፣ የ14 የልጅ ልጆች አያት፣ የ5 የልጅ ልጆች ቅድመ አያት ነበረች። የዝግጅት ክፍላችን ለቤተሰቦቿ ለዘመድ ወዳጆቿና አድናቂዎቿ በሙሉ መጽናናትን ይመኛል። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ። አብራችሁን ስላመሻችሁ አመሰግናለሁ። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።